አንተን ያለሁት አንተን ለኔ ያለኸው ሰው በጣም ደስተኛ ሆነን እንኖራለን ብዬ ተስፋ አደርጋለሁ ከፈጣሪ ጋር። ይቅርታ መናገር ያለብኝ መሞጋገሱን ትታችሁት የምርሽ ነው ሩታ? የት በቃ ማለት አይ ቲንክ ማክሲመም ሳምንት ቢቀረን ነው እዚህ ሀገር እና ነገሮችን ጨራርሰናል። የያዛችን ነው እየነበረ ያለው አብረን ልንሄድ ነው እያልኩ ያለው። ከዚህ በኋላ እኮ ትቀልጃለሽ ሩታን። ከዚህ በኋላ ለምንድን ነው በህይወት የምትቀልጂው? አልቀለድኩም፣ ደስታ አልቀለድኩም። አንቺን ብዬ ሁሉ ነገር ስለሆንኩ አንቺን ብዬ ስለተንከራተትኩኝ ምናምን አንቺን ብዬ ኑሮዬን እዚህ ላድርግ ስላልኩኝ ምናምን አይዞህ ዳኒ ስሜታዊ እያደረግኝ አይዞህ እኮ አይዞህ ማለት ጨዋታ ታደርጊዋለሽ። እሺ አንድ ነገር ልነግርህ ነው። አሁን ተረጋጋ። እኔም ዳኒም የትም አንሄድም። ድራንክ ነው እንደዚህ እንድትጫወችብኝ ስላፈቀርኩሽ እንደዚህ አይነት ጨዋታ የምጫወት ሰው አይደለሁም። ለምን ስሜታዊ ታደርጊኝ? መድኃኒዓለም አባቴ ድረስ ና ፍራንክ ነው። የትም አንሄድም። እዚሁ ነኝ። ሩታ ግን በቃ ጉድ ፈቶ ነበረ ያጋጠማል። ደረገጥኩ እንኳን ሲል ደስ አለ እንኳን ደስ አለ። በእርግጥ ባለፈው መጥቼ ስላልጠየቅኩ እስር ቤት እንዴ አልተቀየምከኝም አይደል? እንዴ ረስቼው ነው ሰላም ያልኩት። ተቀይሜያለሁ። የፈለገ ጊዜ ብትሆን ደስ ይላል። ለምን ታውቀዋለህ? ቢሆን ለፍንጭ እንኳን አይደለም ይመስላል። ግን ደግሞ እኔ አውቄ የተናገርኩት በጣም ነው የሚያምረው ማለት ነው። ያን ያህል አልቀናም። በጣም ነው ፈገግ እና እንዴት ናት? እኔ ራሱ ደንግጫለሁ በነገራችን ላይ ማለት ነው። አሳዘነኝ ደስታ። እኔ አንቺን ወድጄ እንደዚህ ነው ታደርጊኛለች ምናምን ሲል በጣም አሳዘነኝና እኔ ራሱ ደንግጬ ነበር። ፍራንክ መሆኑ ጠቀመው ማለት ነው። ፍራንክ አድርገዋለች። ግማሽ እንግዲህ በልመና ፍራንክ 1 ሚሊዮን ብር ተልኮለታል እየተባለ ነው። በጣም የምትልኩት ናቸው የምታሳዝኑ ማለት ነው። በጣም ማዝነው በእናንተ ነው። ለምን ስንት ወገናችሁ እየተራበ ስንት ወገናችሁ ያው ብዙ ጊዜ ታውቃላችሁ ነው ለእነሱ ስትልኩ በጣም ወደ ሌላ ሀገር የመሄድ ብዙ ሙከራዎችን አድርጌ ነበረ። በአንዳንድ ሁኔታዎች እኔም የሰረስኳቸው በረራዎች ነበሩኝ። እንዲሁም ደግሞ ቢኖረኝ ስንት ነገር የማደርገው ነበረኝ ቢኖረኝ ማለት ነው። እንደናንተ ቢኖረኝ ለነሱ ለጠገቡ 1 ሚሊዮን ብር ተላከ ብለሽ አሰባስበሽ አንቺ ደግሞ ልወደድ ባይ ማለት ነው። አሸልጋጅ ሁነሻል አንቺ ደግሞ። ለማንኛውም ሩታዬ እንደዚህ ተደስተሽ ስትመጪ ስቀሽ ስትመጪ ደስ ይለናል። እኛ ስለሌላው አያገባንም። አንቺ ብቻ ተደሰች ማለት ነው። እና በጣም ነው ግን የገረመኝ ማለት ነው። እንደዛ ፍራንክ ሲያደርጉት በጣም እኔ ራሱ የሆነ በቃ ልክ እንትን ሲሉት እዛ አሳዘነኝ። የሆነ በቃ የሚያሳዝን ፊት ነበር ሲያሳይ የነበረው። አይዞህ ደስታዬ ያጋጥማል ማለት ነው። አንዳንዴ እየተሸወድክላት ነው። ሁልጊዜ በፍራንክ እንትን ሲሉ እንትን እያልሁ ነው ማለት ነው። እና ያው እንግዲህ ዳኒም ጥሩ ነገር እየሰራ ነው ያለው። ሩታ ጎኗ ሁሉም ከጎኗ አንጠፋም ብለዋል። ለምሳሌ አቤል እኔ ከሩታ ጎን ነኝ፣ ምን ጊዜም ከጎኗ ነኝ፣ ምንም እንድትሆን አልፈልግም እያለ ነው ያለው ማለት ነው። ስለዚህ ብዙ ሰዎች የሩታ ጎን ናቸው። ብዙዎቹ እሷን ብዙ ነገር አድርገው ይሄን አድርጊ ብለው ብዙ ነገር አድርገው ቢለዩዋትም አሁን ወደ ሌላ ገንዘብ አሰባሳቢ ቢገቡም እሷ ግን ያው ሰው አላጣችም።
ሰው መቼም የሰው እንትን የሰው ፍቅር ይስጠኝ ነው የሚባለው። አንዳንዶቻችሁ አላችሁ ቤት ተላከለት ውጭ ሊሄዱ ነው። በልመና እኮ ነው ውጭ ለኬችን ጭምጭምታ ሰምታ ነው የኤፍሬም እንትን የዛ የአቤል እንትን ፍቅረኛ ነኝ የምትለው እንሂድ ያለችው። እንሂድ ውጭ በኔ ወጪ አለች እኮ። አይ እንደ አስመሳዮች ናቸው። እንደ ምን አለበት ተልኮልናል ብትይ ምንም እኮ ይሄ አይጎዳሽም። ስለዚህ ለማንኛውም ሩታዬ ዛሬ ደስታን አጨልለውት ነበረ። በቃ በጣም በቅናት ድብን ብሎ ነበር። ላንቺ ብዬ ነው እንግዲህ ከዚህ ሀገር ለመኖር የወሰንኩት ብሏል። ሩታዬም አገሬን ትቼ የትም አልሄድም፣ እዚው ድብን እያረኳቸው ልዬን እያሳደግኩኝ ከደስታ ጋር እኖራለሁ ብላለች። ከደስታ ጋር እኖራለሁ፣ ኑሪ ድብን አድርጊያቸው፣ የትም አትሄጂ። እነሱ ይሄዱ በልመና ገንዘብ ማለት ነው። አንቺን ለምን ተሄጃለሽ? ተሄሽም ለጉብኝት ተሄጃለሽ እንጂ እነሱ ይሄዱ ልመና 1 ሚሊዮን ብር ተልኮላቸዋል። ለምነው ነው እኔ ያለኝ እኛለን። ሄርሚላም የራሷ ስራ አላት በዩቲዩብ አይደል የምትተዳደለው ነው ሲል ሰማ ነው ማለት ነው። ዛዳ ለምን ዩቲዩብ ከፈተች? የዩቲዩብ ገንዘብ ታልፈለገች ለምን ለተቸገሩ ታሰጡ? ለምን አሁን እኛ አንፈልግም ታላችሁ መቄዶንያ ሄዳችሁ ያንን የተላከላችሁን ብር በስም ሰጥተናል ወንድማችን እናመሰግናለን ማለት ትችላላችሁ ማለት ነው። እኔ እውነቴን ነው የምናገረው። እውነቱን የሚናገር ሰው መቼም አይወደድም። አሸርጋጁ ነው። ስለዚህ እኛ ደግሞ ማሸርገጅ ስለማንችልበት እውነቱን እንነግራችኋለን ማለት ነው። ስንት የተቸገረ ወገን እያላችሁ እኛ እኮ ሞልቶናል፣ እኛ እኮ ብላ አንፈልግም፣ እኛ በቃ እሱን አለማስቀየም ብለን ነው። እንደዛ ዛደር ለምን ተጠመጠምክባት? ሰውን አለማስቀየም ብለን ነው እንጂ እኛ ብላ አንፈልግም። ትፈልጋለህ ብትፈልግ አይደል እንዲህ ስትፎካከት የምትውለው። እንኳን ይሄን 1 ሚሊዮን ብር ተልኮልህ 10,000 ብር ቢላክልህም ትቀበላለህ። ስለዚህ እንደምትቀበል ደግሞ ይታወቃል። ለዛ ነው ለጉብኝት እንሄዳለን ሀገር ውጭ እንወጣለን ያለችው ያቺ ቀን መታ ማለት ነው። ይህንን ጭምጭምታ ሰምታችሁ ነው እንጂ ካለ ነገር ሌላ ነገር ኑሯችሁ አይደለም የመጣችሁ። ስለዚህ ሩታዬ ደግሞ ከደስታ ጋር ቀድማችሁ ትሄዳለች ማለት ነው ወደ ውጭ። እናንተ እዛ ጋር እንትን ስትሉ እሷ ቀድማችሁ ላጥ ትላለች እላችኋለሁ ማለት ነው። እኔ አገሬን ትቼ የትም አልሄድም እያቃጠልኳቸው እኖራለሁ ብላለች። እኛ ሀገራችንን ትተን የትም አንሄድም ብሏል ዳኒ ራሱ። እያቃጠልን እያደበን እንኖራለን። ገና ብዙ እንትሎች ይከሰቱባቸዋል። ውይ እንዲች በሰላም ሊኖሩ ዳኒ ሄርሚላና ማን ነው ቦለቄ ነው ስሙ። እሱ ቦለቄ ብትሉት ይሻላል። እኔ የምትገርመኝ አቃጣሪዋ እንዲሁ የሰው ልጅ እንደዚህ ሲገረባበጥ አያስጠላችሁም? እንደው ምን አስነኩሽ? እሷም አንቺንም መሪ ጌታ ጋር ይዛሽ ሄደች እንዴ? ሜሪ ጌታ እኮ እናቴ ሰውን ያዋድዳሉ፣ በኋላ ደግሞ ያፋጃሉ። ስለዚህ ከሜሪ ጌታ ጋር ይዛ ትዳ ነው መሰለኝ ሜሪም እንደዛ የሆነችው ማለት ነው። ለማንኛውም ሜሪ ጌታን በአሁኑ አንስቼ ደግሞ በህልሜ እንዳይመጡብኝ እኔ ከሶ ጋር ጠብ የለኝም። ሜሪ ጌታ ከዛው ቁጭ በሉ አልፈው። እኔ የእግዚአብሔር ልጅ ነኝ፣ ምንም ቢጠመጠም አልፈራም ማለት ነው። ስለዚህ ሜሪዬ እንግዲህ እንዲያው በርቺ፣ ልመናውንም አጠንክሪላቸው። ለምኝ በየቦታው እየሽ እንትን እየለጠፍሽ ለሽልሽል ሊሄዱ ነው እና ብልላኩላቸው እያልሽ ለምኝላቸው እኛ አለን አለ ታላህ ዛደር ለምን ትሰራለህ? ዩቲዩብ ለምን ሩታና ይንስራ። አሁን ነገ ደግሞ ይችን ያይና ብድልና ለምን እንደዚህ ያረግሽ ብሎ ደግሞ ይመጣል። ቆይታ ያላችሁ ወይ ልጄልኝ ብሎ ማታውን መጥቶ ሲበጠብጥ አድሮ ይበጠብጣል። ቆይታ ያላችሁ አሁን ደስታ ጋያት አይደለ? ነገ ጧካች ይችላል። ልጄን ላይ ነው ብሎ በስበቡ ተጨቃጭቆ ይሄዳል ማለት ነው። እሱ እንደሆነ እንደው ሄርሚላ ባል አይሆንሽም። እንደው እንትላት ላይ
እንኳን የልመና ብር የለመዳችሁ ለነገሩ ለመለመን አይደል? በፊትም ለምናችሁት ተልኮላችኋል በአቤል በኩል አንድ ስንት ብር። ስለዚህ እሱን እየሰበሰባችሁ ብሉ 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 ብሉ። እሱ ነው ቦልጭ በቦልጭ ያለገህ እናቴ። ስንት ድሃ ባለበት ሀገር ለእንትን ለማሸርገድ እኔ ሰው ራሱ እንዲሁ ታመመ እንዴ? የኛ ህዝብ ግን አመመው እንዴ? ቆይ እስቲ ንገሩኝ። እንደ አመመው ህዝባችን? ስንት ህዝብ የሚቸገርበት ሀገር ለሀብታም ጥጋብ ላፈርላቸው 1,000,000 ብር ተዝናኑ፣ ከፈለጋችሁበት ሄዳችሁ ተዝናኑ ብሎ ልኮላችኋል። እንዲሁ አንቺ ስታወሪ አታፍሪም እንዴ? ስንት ችግር በሞላባት ሀገር 1,000,000 ምን አለበት ለመቅዶኒያ ብትሰጥ? አንተ ደግሞ ላኪው ማለት ነው። ላኪው አሸርጋጅ ስለሆንክ ነው እንጂ እውነቴን ነው የምላችሁ። እኔ እንዲሁ ቢኖር ሀብታም ብሆን እንዲሁ ለሀብታም እሰጣለሁ። አየየየየ እንዲሁ ባይኖረኝ ራሱ እንዲ ያለችኝን እንዲሁ ለተቸገረ ብሰጥ ይሻለኛል ለሀብታም ከማሸረግድ። ለነገሩ ሁላችንም ለሀብታም አሸርጋጅ ነው። ስለዚህ ሩታዬ በርቺ። በጣም ነው ደስ የሚለው። በጣም ደስ ብሎኛል። እኔ በበኩሌ ደስ ብሎኛል። እንግዲህ ከደስታ ጋር አዲስ ኑሮ አዲስ ነገር ስትመጡ እናያለን ማለት ነው። ነገ ይመጣሉ ደግሞ በአዲስ ነገር፣ ወይ ቀለበቱ ሊፋጠን ወይ ሽማግሌዎቹም ያው ሽማግሌ ተቀብለዋል ቤተሰቦቿ ማለት ነው። እኛ እንግዲህ ደስታን ተቀብለናል። እኛ ያገባንም ደስታን ተቀብለናል። በቃ አብርሽ ታሁን በኋላ ለሩታ ከበጣ ግቦ እንዳይደርስ ነው የምንፈልገው። ለምን በቃ እሱ እየለመነ ይኑር የልመና እንትን። አሁን ደግሞ በሩታ በፊት ሲለምን ነበር። አሁን ደግሞ በሄርሜላ ይለምን። አየየየ ይለምኑ የሚያስተዳድር ባለስ ይቅርብኝ እኮ አለ። ሄርሜላን ስራ አላት፣ እየሰራን ነው። እኛ እኮ ስራ አለን፣ ምንም እኮ አያስፈልግም። ካላስፈለገ ዘደ ለምን እሺ ብለህ ተቀበልክ? ለኔ ማለት ከኔ ባሰ የተቸገሩ አሉ። ለነሱ ይስጥልኝ ወንድሜ። በዚህ ጋር አመሰግናለሁ ስለላክልኝ፣ እግዚአብሔር ይስጥልኝ ብለህ ለልጁ ይህንን መልስ ትሰጥና አንተ እንትን ብኮን ኑሮ ገንዘብ የማትፈልግ ቢሆን ኑሮ ማለት ነው ለልጁ ልጁን በስምህ ግን እንደዚህ ለተቸገሩ ሰዎች ልስጥ ማለት ትችላለህ። አንተ ግን እኔ እኮ ያው እንዲሁ ስመለሰ ብሎ ይቀየመኛል ብዬ ነው እንጂ እኔ እኮ አለኝ። ወረኛ አለችን ትላ አረቴ እንደ ወሬ ነው ሀገራችንን የፈጃት። ወሬት የለው እዚህ ጋር ማስመሰል አልችልበትም። ተለለህ እዛ ላለለው ሰው አሰጥም። ምን አለበት? ለእኛ ስጠን። ምን ችግር አለው? ስጠን። እኛ እናቴ እናበላበታለን እየተቸገሩ ወገኖቻችንን ሄደን። ስለዚህ ለእኛ ስጠን። አንተ ታለህ እና አታሸርግዱ ማለት ነው። እናንተ አሸርጋጆች ምናንተ አሁን ሰጪ